ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው ሊቨርፑሎች የዳዊት ኡፓሜካኖን ተወካዮች አነጋግረዋል እየተባለ ይገኛል። እንደዚሁም ራያን ግራቨንበርክ ወደ አሸናፊነት መመለስ አለብን ብሏል። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የማመራ ይሆናል። በመጀመሪያም የምንመለከተው ነገ ምሽት 5 ሰዓት ላይ ሊቨርፑል ከአስቶን ቪላ ጋር የሚያደርገው ጨዋታ አለ። ከዛ ጨዋታ በፊት እንግዲህ በጥቂቱ ስለ ሃርቪ ኤሊየት ብንነጋገር ጥሩ ይመስለኛል። ምክንያቱም ሃርቪ ኤሊየት በዚህ ሰዓት የመጮቻ እድል እያገኘ አይደለም። እንደሚታወቀው ሊቨርፑሎች በክረምቱ የዝውውር መስኮት ለአስቶን ቪላ የመግዛት ግዴታ ባለበት የውሰት ውል ነበረ መስጠት እየቻሉት በ35 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ማለት ነው። በዛ ውል ላይ ደግሞ ተጨማሪ ውሎች አሉት። አንደኛው ምንድን ነው? ተጫዋቹን ከጊዜ በኋላ የሚሸጡት ከሆነ ከሽያጭ ላይ የሆነ ያህል ፐርሰንት ሊቨርፑሎች እንዲያገኙ፣ እንደዚሁም ደግሞ በአስቶን ቪላ የሚያደርገው እንቅስቃሴ ምርጥ ከሆነ ሊቨርፑሎች የመግዣ አማራጭ እንዲሆናቸው ተደርጎ ነበረ በዚህ ኮንትራቱ ላይ መካተት ይቻለው። ነገር ግን ወደ አስቶን ቪላ ካመራ በኋላ የፈለገውን ያህል እንቅስቃሴ ወይም ደግሞ የመጫወቻ ጊዜን እያገኘ አይደለም የሚገኘው። በዚህም ዙሪያ አሰልጣኝ ዩናይ ኤምሪ የሰጡት አስቴት አለ። በሰጡትም አስቴት ምንድን ነው ያሉት? በመጀመሪያ ደረጃ የሚጠበቅበትን ያህል ፐርፎርማንስ እያደረገ አይደለም የሚገኘው። በትሬኒንግ ቦታዎች ላይ የሚያሳየው እንቅስቃሴ እኛ ከምንጠብቅበት እንቅስቃሴ የወረደ ሆኖ አግኝቼዋለሁና የሚፈለግበት ደረጃ እስኪደርስ ድረስ የመጮቻ እድል ላያገኝ ይችላል። ነገር ግን ደግሞ የሚፈለግበት ደረጃ ከደረሰ በኋላ እኛ የምንፈልገው አይነት ቦታ ከደረሰ በኋላ ግን የመጮቻ እድልን ያገኛል። በዛም እድል በሚያሳየን እንቅስቃሴ ተጨማሪ እድሎችን የሚያገኝ ይሆናል። በዚህ ሰዓት ግን የመጮቻ እድል እያገኘ አይደለም በፐርፎርማንሱ ምክንያት። ከዚህ በተጨማሪም ብዙ የመጮቻ እድል ያላገኘው እሱ በዋነኝነት የሚጫወተው 10 ቁጥር ቦታ ላይ ነው። በዛ ቦታ ላይ ደግሞ የተለያዩ ተጫዋቾች አሉ እዛ ቦታ ላይ መጮት የሚችሉት። እነዚህም ተጫዋቾች ሞርጋን ሮጀርስ፣ ኤሚሊያኖ ቡንዳይ፣ ማጌን፣ ቴሌማንስ እንደዚሁም ደግሞ ካስፈለገም ባርክሊም እዛ ቦታ ላይ መጮት ይችላልና እነዚህ ተጫዋቾች ደግሞ በዚህ ሰዓት ከሱ የተሻለ እንቅስቃሴን እያደረጉ ነው የሚገኙትና ከነሱ እኩል አይነት እንቅስቃሴ ማድረግ ሲጀምር የመጮቻ እድል የሚያገኝ ይሆናል እያሉ ነውና በጣም የሚያስጠላ ጊዜን እያሳለፈ ነው የሚገኝ። ምናልባትም ወደ አስቶን ቪላ ከሄደ በኋላ በአንድ ጨዋታ ላይ ይመስለኛል በቋሚነት መጀመሪያ የቻለውና በሊቨርፑል ቢቆይ ኖሮ ተመሳሳይ አይነት የመጮቻ እድል ያገኝ ነበር ብዬ አስባለሁ። ቢያንስ በሳውዛምፕተኑ ጨዋታ እንደዚሁም ደግሞ በክሪስታል ፓላስ ጨዋታ ላይ በእርግጠኝነት በቋሚነት ይጀምር ነበረ። ከዛ በኋላም በፕሪሚየር ሊግ በዘንድሮ ባሳየናቸው አቋም መሰረትም በአንዳንድ ጨዋታዎች ላይ መጀመሩ የሚቀር አይመስለኝም ነበረና ምናልባትም ወደ አስቶን ቪላ ከሚያቀና ይልቅ በዛው በሊቨርፑል ቢቆይ ይሻል ነበረ ብዬ አስባለሁ። ከዚህ በተጨማሪም ሌሎች ክለቦችም ፈልገውት ነበረ። ለምሳሌ አሁን አርቢ ሌፕዚግ፣ ዌስትሃም እንደዚሁም ፉልሃሞች እዚህ ተጫዋች ላይ ከፍተኛ ፍላጎት ነበራቸው። ምናልባትም ወደ አስቶን ቪላ ከሚያቀና ወደ እነዚህ ክለቦች ቢያቀና የተሻለ ይሆን ነበር። በተለይ ደግሞ አርቢ ሌፕዚግ ቢያመራ ኑሮ ለሱ የተሻለ ይሆን ነበር ብዬ አስባለሁ። ምክንያቱም በክረምት የዝውውር መስኮት የአርቢ ሌፕዚግ 10 ቁጥር ቦታ ላይ በዋነኝነት የሚጫወተው ተጫዋች የሆነው ጃቪ ሲሞስ ወደ ቶተናም ማቅናቱ አይዘነጋም። እናም ለሱ ምትክ ሆኖ ሊጫወትላቸው ይችል ነበርና ምናልባትም የወሰነ ውሳኔ ትክክል አይደለም ብዬ እንዳስብ አድርጎኛል። ነገር ግን ከዚህ በኋላም የሚያሳየው እንቅስቃሴ የተሻለ ከሆነ በአስቶን ቪላ የመጮቻ እድል ሊያገኝ የሚችልበት ቻንስ አለው። ከዚህ በመቀጠል የምንመለከተው ራያን ግራቨንበርክ የሰጠውን አስተያየት ይሆናል። እንደሚታወቀው ራያን ግራቨንበርክ በጉዳት ምክንያት ያለፉትን ጨዋታዎች ማምለጡ አይዘነጋም። በነገው ጨዋታ ላይ ግን የመጮት እድል አለው የሚልን ሀሳብን አሰልጣኝ አርነ ስሎት ዛሬ መስጠታቸው አይዘነጋም። ምናልባት በቋሚነት ላይ ጀምር ይችላል። ነገር ግን ተቀይረው የመግባት እድሉ በጣም ከፍተኛ ነው። ለጨዋታው ዝግጁ ነው፣ ትሬኒንግ ማድረግም ጀምሯል የሚልን ሀሳብ በዛሬ ጋዜጣዊ መግለጫ ላይ መስጠታቸው አይዘነጋም። እሱም ነገ ከሚደረገው የአስቶን ቪላ ጨዋታ በፊት የሰጠው አስተያየት አለ። በሰጠውም አስተያየት ምንድን ነው ያለው? በዚህ ሰዓት ሁላችንም አንድ ላይ ልንሆን ይገባል። ተጫዋቾቹ ብቻ ሳይሆን የኮቺንግ ስታፉም ደጋፊዎችም አንድ ላይ ልንሆን ይገባል። በጣም የሚያስጠላ ጊዜን እያሳለፍን ነው የምንገኘው። ይህንን የሚያስጠላ ጊዜ ማለፍ ከፈለግን ሁላችንም በአንድ ላይ መሆን መቻል አለብን። አንድ ላይ ስንሆን ነው ይህንን ጨለማ ጊዜ ልንሻገር የምንችለው። እናም ይህንን ጊዜ ለማለፍ በዋነኝነት ማድረግ ያለብን ሁላችንም አንድ ላይ መሆን፣ ከዛ በኋላ ደግሞ ቤዚክ ቲንግስ የሚባሉትን ነገሮችን ማከናወን ወይም መፈጸም መጀመር መቻል አለብን። ከዛ በኋላ የሚፈጠሩትን ነገሮች አብረን የምንመለከት ይሆናል። ወደ ጥሩ ነገሮች መምራታቸው አይቀርም ብሏል። ከዛ በኋላ በተጨማሪም በሰጠው አስተያየት ምንድን ያለው? ሁላችንም ወደ አሸናፊነት መመለስ መቻል አለብን። በእርግጥ የነገው ጨዋታ ከአስቶን ቪላ ጋር የምናደርገው ጨዋታ ከባድና አስቸጋሪ ጨዋታ እንደሚሆን ሁላችንም እናውቃለን። ነገር ግን ለዚህ ጠንካራ ጨዋታም ሁላችንም በደንብ ተዘጋጅተናል። በነገ ጨዋታ ላይም ተስፋ እናደርጋለን ይህንን ውጤት አሸንፈን እንደምንወጣ። ማሸነፍ
ማሸነፍም እንደምንችልም እናውቃለን፣ ጥራት ያላቸው ተጫዋቾችን በቡድናችን ውስጥ አሉ የሚል አስተያየትን ሰጥቷል። የነገው ጨዋታ እንደተናገረው በጣም አስቸጋሪ ጨዋታ ነው የሚባለው። በተለይ ደግሞ አስቶን ቪላ ወቅታዊ አቋም ስንመለከተው ለሊቨርፑል ምናልባትም አስቸጋሪ ጊዜን ሊያሳልፍ የሚችልበት ሁኔታ እንዳለ መናገር እንችላለን። ነገር ግን ደግሞ ሊቨርፑሎች በዚህ ሰዓት ያሏቸው ተጫዋቾች የተጎዱትን ብንቀንስ ራሱ አስቶን ቪላዎችን ማሸነፍ የሚያስችል ብቃት ያላቸው ተጫዋቾች በቡድን ውስጥ አሉና ይህንን ጨዋታ ለማሸነፍ መግባት አለባቸው ብዬ አስባለሁ። ሌላኛው የምንመለከተው ዳዊት ኡፐሚካኖን የተመለከተውን ዘገባ ይሆናል። ዛሬ ላይ በወጡ ዘገቦች መሰረት ከሆነ ሊቨርፑሎች የዳዊት ኡፐሚካኖን ተወካዮች አነጋግረዋል እየተባለ ይገኛል። በእርግጥ ሊቨርፑሎች ብቻ አይደሉም። ሌላኛው የፕሪሚየር ሊግ ክለብ የሆነው ቼልሲዎችም በዚህ ተጫዋች ዙሪያ ንግግር ጀምረዋል እየተባለ ነው የሚገኘው። እንደሚታወቀው እንግዲህ በዚህ ሰዓት በባየር ሙኒክ ተጫዋች ነው። ነገር ግን 2026 ላይ በቀጣይ የክረምት የዝውውር መስኮት በባየር ሙኒክ ቤት የሚያቆየው ኮንትራት የሚያበቃ ይሆናል። እንደ ቦስማን ሕግ መሰረት ከሆነ ደግሞ ማንኛውም ተጫዋች በተለይ ደግሞ ከሀገሩ ውጭ ባሉ ክለቦች ጋር ከጃንዋሪ ጀምሮ ማነጋገር ይችላል የሚል ሕግ አለና ሊቨርፑሎችም ከዚህ ተጫዋች ጋር ካሁኑ ጀምረው ኮንታክት ጀምረዋል። ምናልባትም ይህንን ተጫዋች በጃንዋሪ ዝውውር መስኮት ለማምጣት ጥረት ሊያደርጉ ይችላሉ። ካልሆነ ደግሞ በቀጣይ የክረምቱ የዝውውር መስኮት ይህንን ተጫዋች በነፃ ለማምጣት ፍላጎት አላቸው እየተባለ ይገኛል። በእርግጥ ባየር ሙኒኮችም ይህንን ተጫዋች ከ2026 በኋላም በባየር ሙኒክ ለማቆየት ፍላጎት አላቸው። ነገር ግን ደግሞ እንደ ዘገባው መሰረት ከሆነ ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት ማሳየታቸውን ተከትሎ ባየር ሙኒኮች ስጋት ውስጥ ገብተዋል ነው እየተባለ የሚገኘው። ምናልባትም ሊቨርፑሎች ይህንን ተጫዋች ሊወስዱብን ይችላሉ የሚል ሀሳብ ውስጥ ገብተዋል እየተባለ ይገኛል። ነገር ግን ሊቨርፑሎች ከቼልሲ በጣም ከፍተኛ ፉክክር ሊገጥማቸው ይችላል እየተባለ ይገኛል። በዚህ ሰዓት እንግዲህ ሁለቱም ክለቦች የመሀል ተከላካይ ተጫዋቾች ያስፈልጓቸዋል። ቼልሲን ከተመለከተን በዚህ ሰዓት የመሀል ተከላካዩ በጣም የሳሳ ነው፣ ልምድ ያለውም የለም። እናም ኡፐሚካኖን በማምጣት አንደኛ ልምዱ ለቼልሲ ያስፈልጋቸዋል፣ ሁለተኛ ደግሞ ይህንን የሳሳውን የቼልሲ ተከላካይ መስመርን ለማጠናከር ይጠቀሙበታል እየተባለ ነው። ሊቨርፑል በአንጻሩ በዚህ ሰዓት ጆቫኒ ሊዮኒ በኤሲኤል ጉዳት ምክንያት እስከ ዓመቱ መጨረሻ ድረስ ከሜዳ እንደሚርቅ የታወቀ ነገር ነው። ከዚሁ በተጨማሪም ኢብራሂሞ ኮናቴ በሊቨርፑል ቤት የሚያቆየው ኮንትራት ሊጠናቀቅ ነው። በመጪው የክረምት ዝውውር መስኮት የሚያበቃ ይሆናል፣ ልክ እንደ ዳዊት ኡፐሚካኖ ተመሳሳይ። እንደዚሁም ደግሞ የጆ ጎሜዝ በሊቨርፑል ያለው ቆይታም አጠራጣሪ ነው። ከሱ በተጨማሪም አሰልጣኝ አርነ ስሎትም ጆ ጎሜዝን ያመኑት አይመስሉም። ብዙ ጨዋታዎችን እያጫወቱት አይደለምና ብቸኛው በሊቨርፑል ቤት በቀጣይ ዓመትም በቋሚነት ሊጀምር ይችላል ብለን ልንናገር የምንችለው ቨርጅል ቫን ዳይክ ነው። እና ኢብራሂሞ ኮናቴና ጆ ጎሜዝ በቀጣይ ዓመት በሊቨርፑል ቤት ይቆያሉ ወይ የሚለው ነገር ትልቅ ጥያቄ ነው። እንደዚሁም ጆቫኒ ሊዮኒስ በቀጣይ ዓመት በዚህ ሲዝን ባሳየው ወይም ደግሞ ያለፈው ዓመት በፓርማ እንዳሳየው አይነት ብቃት ይዞ ይመጣል ወይ የሚለው ነገር ትልቅ ጥያቄ ነውና የሊቨርፑልም የተከላካይ መስመር እየሳሳ ነው የሚገኘው። ያንንም ለማጠናከር የተለያዩ ተከላካዮችን እየተመለከቱ ነው የሚገኙት። በተለይ ደግሞ ባለፉት ጥቂት ሳምንታት ከተለያዩ ተጫዋቾች ጋር በተደጋጋሚ ስማቸው እየተያዘ ነው የሚገኘው። በዋነኝነት ከኡፐሚካኖ ጋር ስማቸው ተያይዟል፣ ከማርክ ጌ ጋር እንደዚሁም ከሮናልድ አሮሃ ጋር የባርሴሎና ተከላካይ፣ እንደዚሁም ይህን ሰሞን ደግሞ በጣም በስፋት ሲያያዝ የነበረው ከቦሩሲያ ዶርትመንድ ተጫዋች ከሆነው ከኒክ ሹልተርባርግ ጋር ስማቸው በስፋት እየተያያዘ ነው የሚገኙ። ትናንትናም ከአንድ ተጫዋች ጋር ስማቸው መያያዙን ነግሬያችሁ ነበርና ከነዚህ ተጫዋቾች ውስጥ ምናልባትም ሶስቱን ተጫዋቾች ሊያመጡ የሚችሉበት እድል አለ እየተባለ ይገኛል። ቢያንስ ግን በጃንዋሪ ዝውውር መስኮት አንድ ተጫዋች ሊያመጡ ይችላሉ። እንደዚሁም ደግሞ በቀጣይ የክረምት የዝውውር መስኮት ሌላ ተከላካይ ተጫዋች ሊያመጡ ይችላሉ እየተባለ ነው የሚገኘው። ይህም ተጫዋች እንግዲህ በእነሱ ዝርዝር ውስጥ መካተት ችሏል። ነገር ግን ዳዊት ኡፐሚካኖን በጃንዋሪ ዝውውር መስኮት ያመጡታል ወይስ በቀጣይ የክረምት የዝውውር መስኮት በነጻ ያስፈርሙታል የሚለው ነገር ትልቅ ጥያቄ ነው። በጣምም አስቸጋሪ የሚያደርግባቸው ባየር ሙኒኮች ይህንን ተጫዋች በጃንዋሪ ዝውውር መስኮት ለመልቀቅ ፍቃደኛ ይሆናሉ ተብሎ አይጠበቅም። ምክንያቱም በዚህ ሰዓት ባየር ሙኒኮች በጣም ድንቅ የሚባልን እንቅስቃሴን እያደረጉ ነው የሚገኙት፣ ጥሩ የሚባልን ጊዜን እያሳለፉ ነው የሚገኙትና ይህንን ነገር ላለማወቅ ሲሉ ይህንን ተጫዋች በጃንዋሪ ዝውውር መስኮት ከመልቀቅ ይልቅ እና ትንሽ ገንዘብ ከማግኘት ይልቅ በክረምቱ የዝውውር መስኮት በነጻ ቢያጡት ይመርጣሉ ተብሎ ይጠበቃልና ይህንን ተጫዋች ሊለቁት ይችላሉ ብዬ አልገምትም። ነገር ግን እነሱ አይለቁትም ተብሎ ደግሞ ሊቨርፑል ዝም ይላል ተብሎ አይጠበቅም። ምናልባትም በጣም ከፈለጉት በጃንዋሪ ዝውውር መስኮትም ለባየር ሙኒክ ጥያቄ ሊያቀርብ የሚችልበት እድል አለ ብዬ አስባለሁ። ሌላው ግን ዛሬ አንድ ያዩት ዘገባ ቢኖር ምንድነው ሊቨርፑሎች ከሌላ አንድ ተከላካይ ጋርም ስማቸው እየተያዘ ነው የሚገኘው። ነገር ግን ሊቨርፑሎች ይህንን ተጫዋች ከምርም ፈልገውታል የሚለው ነገር ለእኔ ትልቅ ጥያቄ ነው። ያመጡታልን ብዬ አላስብም። የእናንተን ሀሳብ ትነግሩኛላችሁ እዚህ ኮሜንት ሴክሽን ላይ። እናም ካች ኦፍ ሳይድ ዛሬ ይዞት በወጣው ዘገባ መሰረት ሊቨርፑሎች የአስቶን ቪላ ተከላካይ የሆነውን ኤዜሪ ኮንዛን እየተከታተሉት ይገኛሉ እያለ ነው። ይህ ተጫዋች በዚህ ሰዓት 28 ዓመት
ዓመቱ ላይ ነው የሚገኘው እና ሊቨርፑሎች ከሚፈልጉት የተጫዋች ፕሮፋይል በጣም ራቅ ያለ ነው። ምክንያቱም ከዚህ በፊት ሊቨርፑሎች የሚያመጧቸውን ተጫዋቾች ከተመለከተ ከ25 ዓመት በላይ የሆኑ ተጫዋቾችን ሲያመጡ ብዙ ጊዜ አልተመለከትንም። አንድ ሁለት አጋጣሚዎች ላይ ከዛ በላይ እድሜያቸው የሞላ ተጫዋቾችን ሲያመጡ ተመልክተናል። በተለይ በዋነኝነት ልንጠቅሰው የምንችለው ቲያጎ አልካንትራ ነው። እሱም ወደ ሊቨርፑል ሲመጣ 28-29 ዓመቱ ላይ ነበረ መምጣት የቻለው እንጂ ብዙ ጊዜ ሊቨርፑሎች ከ26 ዓመት በላይ የሆነን ተጫዋች ሲያመጡ አልተመለከትንም። እናም ይህንን ተጫዋችም ያመጡታል ብዬ አልጠበቅም 28 ዓመቱ ላይ ከመሆኑ አንጻር ማለት ነው። ነገር ግን ይህንን ተጫዋች ለማስፈረም የሚፈልጉ ከሆነ አስቶን ቪላዎች ለዚህ ተጫዋች እስከ 45 ሚሊዮን ፓውንድ ድረስ ሊጠይቁ ይችላሉ እየተባለ ነው የሚገኙ። ያን ያህል ከፍተኛ የሚባል ሂሳብ አይደለም። በተለይ ደግሞ ኤዜሪ ኮንዛ ካለው ልምድ አንጻር ስንመለከተው ለሊቨርፑል ትልቅ ጠቀሜታ ሊሰጥ ይችላል። ነገር ግን ይህን ያህል ገንዘብ ለዚህ እድሜ ላለው ተጫዋች ያወጣሉ ብዬ አልጠብቅም። ነገር ግን ሊቨርፑሎች ብቻ አይደሉም የዚህን ተጫዋች ኮንትራት ሂደት እየተመለከቱ የሚገኙት። ከሊቨርፑል በተጨማሪም ቶተንሃሞች እንደዚሁ ማንቸስተር ሲቲዎችም የዚህን ተጫዋች ሁኔታን እየተከታተሉት ይገኛሉ እየተባለ ነው። ይህ ተጫዋች እንግዲህ በአስቶን ቪላ ቤት እስከ 2028 ድረስ የሚያቆየው ኮንትራት አለ። ይህ ማለት ወደ 18 ወራት አካባቢ የሚጠጋ ኮንትራት ጊዜ ብቻ ነው የቀረውና የኮንትራት ጊዜው ሊጠናቀቅ መሆኑን ተከትሎ እንደዚሁም ደግሞ አስቶን ቪላዎች የፒኤስአርም ችግር ያለበት ክለብ ነውና ምናልባትም አስቶን ቪላዎች ለዚህ ተጫዋች ከ45 ሚሊዮን ፓውንድ በታችም ሂሳብ ሊጠይቁ የሚችሉበት እድል አለ እየተባለ ይገኛል። እንደኔ ግን ይህን ሊቨርፑሎች ይህን ተጫዋች ያመጡታል ብዬ አላስብም። በእናንተ ሀሳብስ ሊቨርፑሎች ይህን ተጫዋች የሚያመጡት ይመስላችኋል? ሀሳባችሁ እንዳለ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።